እንግዲህ በሚያስደነግጥ ቪዲዮ ብሩኬ ታሞ እንግዲህ በድንገት በሌሊት ብሩኬ ታማማ ለሕክምና ሐኪም ቤት ይዛ ሄደች። ሀይሚ በጣም ያሳዝናል። እንግዲህ ያልተጠበቀ ነገር ሀይሚ ቤት ተፈጥሯል ማለት ነው። እንግዲህ ሁለቱም ፉክክር ይዘው እየተፎካከሩና እርስ በራሳቸው በቀል በበቀል በሆኑበት ጊዜ ላይ እንግዲህ ብሩኬ ድንገት ታሟል። ትላንትናም እያመመኝ ነው ብሎ እያወራ ነበረ። እንግዲህ እንዲያጋጣሚ በድንገት ታሞ ዛሬ ሕክምና ወስዷል ማለት ነው። በጣም ያሳዝናል። እንግዲህ በሌሊት ልታሳክመው ይዛ ሄዳለች ሀይሚዬ። ሰላም ሰላም፣ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛላችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንግዲህ ብሩኬ ታሟል፣ ሁላችሁም እግዚአብሔር ይማርህ እያላችሁ ኮሜንት ላይ አስቀምጡ ማለት ነው። አንዳንድ ጊዜ ውስጣችሁ ዳና ሆኖ ስቀር ሳትስማሙ ስትቀሩ እንግዲህ የሚመጣውና የሚያጋጥመው ነገር አይታወቅም ማለት ነው። በጣም ያሳዝናል። እንግዲህ ብሩኬ በድንገት ታሟል። ማታ እንግዲህ እርስ በራሳቸው ያው እየተጫጫሁና እየተበቃቀሉ ነበረ። ዛሬ እንግዲህ ይሄውና ታሞ ከች ብለዋሉ ማለት ነው። እንግዲህ ለኛ ሀሳቡን ሽር አድርጓሉ። እንግዲህ ብትስማሙ ይሻላል። ያው መሀላችሁን ያለውን ነገር ተነጋግራችሁ አውርታችሁበት ሀይሚዬም ብትፈቱና ይቅር ብትባባሉ መልካም ነው። እንግዲህ በእንደዚህ አይነት ነገር ደግሞ መቀጠል ስለማትችሉ ማለት ነው። እናም በጣም ያሳዝናል። ያው ብታኮርፍም ብትናደድም ምንም ማድረግ ስለማትችል በጣም እንትን ስላማማው ያው ከሱ ጋራ ሆና ነው ያለችው ማለት ነው። እንግዲህ ብሩኬ እግዚአብሔር ይማርህ እንልሃለን። ውድ ተመልካቾቼ ሁላችሁም እግዚአብሔር ይማርህ በሉት ማለት ነው። እንግዲህ ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ፈታ ዘና እያላችሁ ኮሜንት ላይ ያስቀምጡልኝ እላችኋለሁ። ቪዲዮውን አብረን እንመልከት። ብሩኬ ጋር ምን ተፈጠረ? ሀይሚ ቤት ምን ተፈጠረ? ትላንትና ቪዲዮ ሰርቶ ነበረ። ምንድነው የተፈጠረው የሚለውን ነገር እንግዲህ በቪዲዮ አብረን የምንመለከት ይሆናል። እንግዲህ ተመልክተን ሀሳብ አስተያየቶቻችን ያው አስቀምጡልኝ ማለት ነው። እንግዲህ በዚህ አጋጣሚ ያው ብዙዎቻችሁ ባንቺ ምክንያት ነው ባንቺ ሰበብ ነው እያላችሁ ኮሜንት ላይ በስማም ይይይያ እያላችሁ ነው። እንግዲህ በሷ ምክንያት የሚሆነው ምንም ነገር የለም። እሷ ምንም ያደረገችው ነገር የለም። እሱ ወደ ቤት መጣ። እንግዲህ እሷም ስለተናደደች እንደዚህ አይነት ነገር ተፈጠረ እንጂ አሁን ለምሳሌ እናንተ የሆነ በቃ ለብሩኬ ቀርባችሁ ምናምን ደርሳችሁ የምታነሱ ስትመስሉ በቃ ኮሜንት ላይ ቁጭ ብላችሁ ቲክታክ ላይ ቁጭ ብላችሁ በቃ የምትሉ ሰዎች በእውነቴን ነው የምላችሁ፣ ያውም ሴት ሆናችሁ ማለት ነው። እኔ በጣም የሚገርመኝ ነገር ሴት ሆኖ በሴት ላይ የሚተች ሰው በጣም ነው የሚገርመኝ። በጣም ያኔ መረዳት ራሱ ይከብዳል። እንግዲህ እንዴት እንደምትረዱ ራሱ በጣም ነው የሚገርመው። እና ውድ ተመልካቾች ቪዲዮን አብረን እንመልከት። ወደ ቪዲዮ እስከዛው ግን እናንተ ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። ወደ ቪዲዮ እንዴ መብላት አለብን። መድኃኒት ይሄ ሁሉ መድኃኒት ቤተሰብ ይሄ ሁሉ መድኃኒት ነው ያስታቀፉት እና ይሄኛው ጭራሽ ማለት ነው 4 ነው የሚወሰደው በአንድ የቀጠሮ ሰዓት እየደረሰ ነው። ተነስ ማርያም ነው ለሰኝ ኦኬ እሺ ተነስ ቁጭ በል። ተነስ ቁጭ በል። እኔ ያጎርሳለሁ ትንሽ ትበላለህ። ግን አንተ ብዙ ጊዜ ችላ ትላለህ ነው። ከዚህም በፊት ታመህ ነበር። ይተውኛል ሳይሆን ከዚህም በፊት እንደዚህ ገጥሞት ግን ሐኪም ቤት ላለመሄድ غسول جسم عميق التغذية من دور بتركيبة مضاعفة من السيرم المرطب.
ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ሀይሚዬ፣ እንኳን ደህና መጣሽ የኔ ቆንጆ፣ አምሮብሻል። የኔ እናት ልዕልት እኮ ናት። ምን ትመስላለች? የምር በጣም አምሮባታል። እንግዲህ ሰላም የኔ እናት፣ እንኳን ደህና መጣሽ። ስለመጣሽ ደስ ብሎናል። እንኳን ደህና መጣሽ እንልሻለን። እና ለተፈጠረው ነገር ያው እንግዲህ ምንም ማድረግ አይቻልም። ያው እግዚአብሔር የፈቀደ ነው የሚሆነው። ያው ዋናው ደህና መሆናችሁ ነው። እና በጣም ደስ ይላል። ስለመጣሽን እንደዚህ ስላየንሽ ደስ ብሎኛል። እንግዲህ እንደኔ ሀይሚዬን እንደዚህ ያያችሁ ደስ ያላችሁ ካላችሁ ደስ ብሎናል። እንኳን ደህና መጣሽ ልዕልቷ፣ ጨረቃዋ እያላችሁ ሀሳቡን እንግዲህ ኮሜንት ላይ አስቀምጡልን ማለት ነው። እንግዲህ አብረን ሀይሚዬ ምን ልትለን ነው የመጣችው? አብረን የምንሰማ ይሆናል ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ድረሳ ነው ሆንኩትኝ። ምክንያቱም ማታ እንደዛ ሆኖ ሳየው ከምላችሁ በላይ መቋቋም ነው የከበደኝ። ማለት የሰው ልጅ ድንገት እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ አቅም ሊያንሰው ይችላል? እንዴት እንደዚህ ሊታመም ይችላል? ምናምን ነገር ብዬ አሰብኩኝና ለካ እንደዚህ ማላልኩኝ። እኔ እየታየኝ የነበረው ይሁን ናቸው ብቻ የተጣላንባቸው ነገሮች ምናምን ነበሩ እየታዩኝ የነበሩት እና ማታ ግን ሁሉን ነገር ነበር የረሳሁት፣ እንደዛ ሲታመም ማለት ነው። እና ለሊት 9 ሰዓት ነበረ ራይድ ይዘን ሐኪም ቤት ሄድ ነው እና ብቻ ተውት፣ አለፈ። የምር እንደዚህ አይነት ሁኔታዎች ድንገት ሲፈጠሩባችሁ በጣም ግራ ነው የሚገባችሁ። በተለይ ደግሞ እንግዲህ እንኳን አለፈ ሀይሚዬ፣ ሁሉም ነገር ያልፋል። ያው ምንም ማድረግ አይቻልም። አዋንችን በንዴት ውስጥ ስለነበርሽ ነው፣ በተፈጠረ ነገር ንዴት ውስጥ ስለነበርሽ ነው። እንግዲህ በሰው ልጅ ላይ ምን እንደሚገጥም አናቅም፣ ምን እንደሚደርስብን አናቅም። ሁሉም ሰው ባለበት ሰላም ሆኖ በፍቅር ብኖር በጣም ደስ ይላል። ነገ ከዚህ ሰዓት በኋላ ከዚህ ደቂቃዎች በኋላ ምን እንደሚደርስብን ምን እንደሚገጥመን ስለማናቅ ማለት ነው። ስለዚህ እናንተም ደግሞ ያላቸውን ነገር በመሀል የተፈጠረውን ነገር ደግሞ አውርታችሁ ፈታችሁ እንግዲህ በሰላም ያው ህይወታችሁን ብትቀጥሉ ደስ ይላል ማለት ነው። እንግዲህ ሁል ጊዜም እኛ የቆመ ነው ስንመስል፣ በራሳችን በብርታታችን ያለ ነው ስንመስል ምንም ነገር የማያገኘን ስንመስል እና እንፎክራለን። በጣም ነው የሚያሳዝነው። እንግዲህ በጣም ያሳዝናል። ሀይሚዬ ባየችው ነገር በተፈጠረው ነገር በጣም አዝናለች። በጣምም ደግሞ ያሳዝናልም። እንግዲህ እንኳን እግዚአብሔር ረዳችሁ፣ እግዚአብሔር እንኳን ለዚህ ቀን አበቃችሁ ላለው ያው ሰው አንዳንድ ጊዜ ሰላም ነን እያለንም እንኳን የሚመጣብንን ነገሮችን ስለማናቅ ነው ማለት ነው። ሀይሚዬም ብላለች እንግዲህ እኔ በጣም ተጨነቅኩኝ። እንዴት በአንዴ ይሄ ነገር ሊፈጠር ይችላል? በአንዴ እንዴት እሱ አቅም ሊያጣ ይችላል? በአንዴ እንዴት እንደዚህ ታመማ? እኔ እያሰብክ የነበረው እኔና እሱ የተጣለንበትን ነገር ነው፣ ያንን ነገር ነው እንጂ እያሰብክ የነበረው እንደዚህ ይሆናል እንደዚህ ይታመማል ብዬ በፍጹም አላሰብኩም ነበረ፣ ላስብም አልቻልኩም ነበረ እያለች ነው እንግዲህ። ብሩኬ በጣም አሞት ነበረ፣ በጣም ታሟል ማለት ነው። እናም እንግዲህ እግዚአብሔር ይማረህ ብሩኬ እንላለን ማለት ነው። እንግዲህ ሀይሚዬ ደግሞ የዋነች፣ ያው ነገሮች ላይ በጣም እንትን አትልም፣ በየዋህነት ነው የምታየውና እናም እንግዲህ ሀይሚዬ ያው ይቅር ተባብላችሁ አንድ ላይ በፍቅር በሰላም እንደምትመጡ ተስፋ እናደርጋለን። እስቲ ሀይሚዬ የምትለውን ነገር አብረን የምንሰማና የምንመለከት ይሆናል። እስከዛው ግን እናንተ ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን እያስቀመጣችሁ ተረጋግቷል፣ ደህና ነው። እና ጠዋትም ቁርስ ምናምን ሰራውለትና ቁርስ በልቶ መድኃኒቱን ወሰደ። ከዛ አሁን እረፍት ሊያደርግ ተኝቷልና እኔ ክላስ አሁንም ደግሞ የመድኃኒት ሰዓት ስለደረሰ ምግብ መብላት ስላለበት ምግብ ሰርቼለታለሁ። እሱን አብረን ይዘን እንገባና ያለበትን ሁኔታ አሳያችኋለሁ፣ ከምትጨናነቁ እናንተም ማለት ነውና ያው ትንሽ እስኪሻለው አላቅም፣ መቼ እንደሚሻለው መቼ ሙሉ ለሙሉ ደህና እንደሚሆን አላቅምና የዛሬውም ከአልትራሳውንድ በኋላ የሚሆነውን ነገር እናያለን። ምን እንደሚሉትም ገና አላወቅንም እና እስኪ 8 ሰዓት ከ8 ሰዓት በኋላ ነው የተባልነው። 8 ሰዓት ላይ እንሄድና
ከዛ በኋላ ያለውን ሁኔታ ቼክ አድርገን ምናምን አልትራሳውንድ ከታየ በኋላ ያለውን ሁኔታ ደግሞ የማሳውቃችሁ ይሆናል እና መቼ ደህና እንደሚሆን እርግጠኛ አይደለሁም። ግን እሱ ደህና እስከሚሆን ድረስ እስከሚሻለው ድረስ አውቃለሁ ይሻለዋል። እግዚአብሔር እንግዲህ መቼም ህመምተኛ አድርጎ አያስቀረውም እንደሚድን አውቃለሁኝ እና እስከዛ ድረስ ግን ከምንጣፋባችሁ ያለውን ሁኔታ ለማሳወቅ ነው ወደ እናንተ የመጣሁት። ምክንያቱም እንዳልኳችሁ ነው፣ እርግጠኛ መሆን አይቻልም መቼ ደህና እንደሚሆን። ነገ ደህና ይሆናል እና ነገ ወደ ቤተሰብ እንመጣለን ማለት አልችልም ስለታመመ ማለት ነው። እና ብቻ አላቅም፣ ከባድ ነው። እሺ ሀይሚዬ አይዞሽ፣ እንግዲህ ዳና ይሆናል። እንግዲህ ሁሉም ነገር ያልፋል፣ ማያልፍ ነገር የለም የኔ እናት። አይዞሽ። በጣም ተጨንቃለች እና በጣም አስባለች፣ አሳስቦታል። እውነት ነው፣ በጣም ያሳስባል፣ በጣም እንጨንቃል። አንድ ሰው አብሮ እያለ እንደዚህ አይነት ነገር ሲፈጠር በጣም ከባድ ነው። ያውም ሰላም ባልሆኑበት ጊዜ ላይ ይከብዳል እና አይዞሽ፣ በቃ ሰላም ይሆናል። እንግዲህ ውድ ተመልካቾች እናንተም እግዚአብሔር ይማር እያላችሁ በጸሎታችሁ አስቡ ማለት ነው። እንግዲህ ስለመጠሽ ስላየውንሽ ደስ ብሎናል። እንግዲህ ብሩኬም በምን አይነት ሁኔታ ውስጥ አለ የምለውን ነገር ሀይሚዬ አሳያችኋለሁ ብላለች። እንግዲህ አብረን የምንመለከት ይሆናል። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ቪዲዮን ከወደዳችሁ ላይክ እያደረጋችሁ ጀምሩ። ከዚህ በኋላ ቤቱም ቀጠሮ ምን ስላለበት ስንት ሰዓቱ ነው ላንመጣ ስለምንችል እንዳይጨነቁ ብዬ ነው። ለምን እንደጠፋን ማወቅ ስላለባቸው ነው። ተንስ ማርያምን አላሰኘኝ እንዴ መብላት አለብን። መድኃኒት ይሄ ሁሉ መድኃኒት ቤተሰብ ይሄ ሁሉ መድኃኒት ነው ያልታቀፉት እና ይሄኛው ጭራሽ ማለት ነው 4 ነው የሚወሰደው በአንድ እና ጠዋት ራሱ 4 ነው የሚወሰደው። በጣም ከባድ ነው። ይሄ እንኳን 1 ነው የሚወሰደው ግን ቢሆን ምግብ መብላት አለበት። ደግሞ የቀጠሮ ሰዓት እየደረሰ ነው። ተነስ ማርያምን አላሰኘኝ ብሩኬ። እሺ ተነስ ቁጭ በል አንዴ። ተነስ ቁጭ በል። እኔ ያጎርሳለሁ፣ ትንሽ ትበላለህ። ችግር የለውም እግዚአብሔር። ወይኔ ብሩኬ ኖርማል ነው። እንግዲህ በጣም ያሳዝናል። ብሩኬ የምርም በጣም አሞታል ማለት ነው። ብሩኬ እግዚአብሔር ይማርክ። እንግዲህ ሀይሚ ምግብ እያበለች ነው መድኃኒቱን ለመስጠት ማለት ነው። እንግዲህ አይዟችሁ በርቱ። እኔ እንደዚህ ስትል እንጂ አላውቅም። ሐኪም ቤት አልሄድም ምስል ልጅ በአንዴ ነበር የተስማማው ራሱ እንደዚህ አይነት በሽታ ከመሆኑ ተነስሻውን መርፌ ሰጣ ሲያደርጉት ይነቁት። ግን ደህና ነኝ። እሺ እንዳትጨነቁ። ይጨነቃሉ። በእናትሽ ደም ስትሰጥ ታስቅ ነበር። እዚህ ጋር ደም ለላብራቶሪ ሲወስዱ በጣም ነበር የሚያዝናናው ቤተሰብና እንደዚህ አይኑን ጨፍኖ እሺ ተነሳ ነው ተነሳ። እኔ ማርያምን አላሰኘኝም። ወይኔ ጉዴ ብሩኬ ተነስ ቁጭ በልሽ መጀመሪያ። እኔ አላሰኘኝም ማርያም። እንግዲህ ብሩኬ መብላት አለብህ፣ መጠጣት አለብህ ቶሎ እንድሻልክ። እንግዲህ መብላት መጠጣት አለብህ ማለት ነው። ጨረቃዋ ሌልቷ ቅመሟ ይኸው እያንከባከባች ትገኛለች ማለት ነው። በጣም ደስ ይላል። እንግዲህ ሌልቷ ቤት ሆነ ጨረቃዋ ቤት ሆነ እንግዲህ ይኸው እንክብካቤ በቃ ትጠላላችሁ ማለት ነው። ቶሎ ነው የሚሻለው። እንግዲህ ተሽለውት ደግሞ ያው ተነስቶ እንደምናይ እርግጠኛ ነኝ ማለት ነው። እንግዲህ ተነስተ መብላት ራስን ማንከባከብ አስፈላጊ ነው እላለሁ። ውድ ተመልካቾች እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እግዚአብሔርን ከባድ ነው። እኔ የተረዳሁት ነገር ቢኖር ምን እንደተረዳው ታውቃለህ? አሁን እዛ ብትሆንስ ኖሮ ነው ያልኩት። ቤት ብትሆንስ ኖሮ ነው ያልኩት። ምን ሊፈጠር እንደሚችል አላውቅም። ግን አንተ ብዙ ጊዜ ችላ ትላለህ ነው። ከዚህም በፊት ታመህ ነበር። ይተኛል እኮ ነው ራሱ ይተኛል ሳይሆን ከዚህም በፊት እንደዚህ ገጥሞት ግን ሐኪም ቤት ላለመሄድ መድኃኒት አልወድም። አሁን ወደነ የሁሉ መድኃኒት ያረገኛሉ። ተጨርሰዋል።
ይሄ ከባድ ነው። አራት እንዲህ አይመጣውም እኮ በአንድ አራት ተነስሽ። ያው እንግዲህ ምን ይደረጋል፣ ያው መዋጥ አለብህ እንዲሻልህ ማለት ነው። ያው እንዲሻልህ መዋጥ አለብህ፣ መብላት መጠጣት ነው ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። እንግዲህ ውድ ተመልካቾቼ እንደዛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ያላችሁበት ሰላማችሁ ይብዛላችሁ። ባይ ራሴ በላለሁ አልበላም እያልክ አይደል? አንተና ምኛ አሁን ልተውክ አይዞክ። እኮ መብላት አለብህ እንዴ? ራሱን ቀን አድርገው ቀላል ነገር አድርገው በኋላ ስንሄድ ፈጣሪ አለ። ከስንት ጊዜ በኋላ አምልጬ